አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ውዶች ደህና ናችሁ? እኔ በጣም ሰላም ነኝ። እንግዲህ ዛሬ ሩታና ሄርሜላ አብርሽ ነው። እንግዲህ ሩታ ዛሬ እንደምንም ብላ ጠርታቸው አግኝታቸው ይቅርታ ጠይቃቸዋለች። ግን አንዳንድ ጊዜ ይቅርታ መጠየቅ ያጠፋ ሰው ይቅርታ መጠየቅ እንዳለ ሁሉ ተበዳይ ደግሞ ይቅርታ ሲያደርግ በጣም ደስ ይላል፣ የእውነት ከሆነ ማለት ነው። ነገር ግን ሩታ አሁን ብዙ ነገሮች የልጇን አባት ሄርሜላ ጋር በጣም ብዙ ሰጣ ገባ፣ ብዙ ነገሮችን አድርገዋል። ገብቷቸዋል። ነገር ግን አሁን ሩታ ምን አስባ ነው ወይም ደግሞ ተጸጽታ ባደረገችባቸው ነገሮች ወይም ደግሞ በቃ ይህን ነገር ተጸጽታ ይቅርታ አድርጉልኝ ብላ ስትሄድ እነሱ ከዚህ በኋላ የሆነ ነገር ቢደርስብን ወይም ቢደርስባችሁ የሆነ ነገር ብትሆኑ በቃ ያኔ በቃ እስከዛሬ ያደረገችባቸው ወይም ደግሞ እስከዛሬ ያደረጉትን ነገር በቃ ከእኑ ያኔ ከአሁን በላይ ምንም ነገር ቢደረግ የኔን ስም አጽዱልኝ፣ በቃ እኔ ስላጠፋሁኝና ስላልተግባባን ብዙ ነገር። ምክንያቱም ሄርሜላም ሆነ አብረሽም ሆኑ ማለት ነው ለሩታ ብዙ ነገር ሰጣ ገባ ውስጥ ብዙ ነገሮች አድርገዋል። ምክንያቱም አሁን በጥሩ ጎን ይተሳሰባሉ ወይም ደግሞ ጥሩ ነገር ያደርጋሉ ተብሎ ሊገመት አይችልም። ግን አንዳንድ ጊዜ ሰዎች በድለዋችሁ በቃ መልሰው ደግሞ ይቅርታ ሲጠይቋችሁ ማለት ለምሳሌ አሁን ሩታ ብዙ ነገር አድርጋችኋለች። ሆኖም እነሱም ደግሞ ቢያደርጓትም ኢቭን የልጇ አባት እንኳን ሆኖ እንደዛ ቢያደርጋትም በቃ እንዴት ነው ያኒ ገባችኋል አይደል? በቃ ይቅርታ ያደርጉልኛል ብላ ይቅርታ መጠየቋ ይሄ ጥሩ ነገር ነው፣ ደስ ይላል። ግን አንድ ሰው የበደላችሁ ሰው ወይም ደግሞ በጭራሽ ይሄ ጋር ሁለተኛ ኔቨር አንገናኝም ብላችሁ ይቅርታ ብሎ ሲመጣ እንዴት ነው የምትቀበሉት? ማለት ተቀብላችሁ እዚህ ውስጥ አሁን ይህ ሰውዬ ሁለተኛ አይጎዳንም ወይም ደግሞ እናምነዋለን ወይም ደግሞ ብላችሁ የምታስቡበት አእምሮቹ ላይ የሚመጣው ነገር እንዴት ምን ይመስላችኋል? ማለት አሁን እኔ ግራ ተጋባው። ገብታችኋል? አንድ ሰው በቃ ብዙ ነገር እንዳረሳለን ተባብለን ብዙ አድርገን እንዴት ነው በዚህ ፍጥነት በዚህ ደቂቃ ያኔ ይቅርታ አድርግልኝ ወይም ደግሞ አድርጉልኝ ስትባሉ እንዴት ነው የሚዋጥላችሁ? ይመስለኛል ሩታ ያሰበችው ነገር አለ እንጂ የእውነትም ሩታ ተጸጽታ ባደረገችባቸው ነገር ወይም ደግሞ ያለፈውን ነገር ወይም እነሱ የበደሏትን ነገር ገብቷችኋል? እኔ እንጃ። ሆኖም ደግሞ ሄርሜላ እና አብርሽ በቃ እኛም ይሄን ነገር ይቅርታ ስላደረግሽልን ወይም ማነው ይቅርታ ስለጠየቅሽን ደስ ብሎናል። እገለመሊ ነአም ምን እንደሚከተልህ ነገር ምን አቀህ ነው ማለት ነው። ምን አቀሽ ነው አንቺ ለራሱ በስተመጨረሻ ማለት ነው ሰምታችኋ ከሆነ በቃ እኔ በጣም ደስ ብሎኛል። ምክንያቱም የሩታ ካራክተር ወይም ደግሞ የኔ ባህሪ አልነበረም ማለች ሩታ። ገባችኋል? መጨረሻ ላይ ማለት ነው ሰምታችሁት ከሆነ በስተመጨረሻ ላይ እሺ ከመጣችሁ ጀምራችሁ ሚዲያ ላይ የማዳም ቅመም ስራቸውን ትተው ዩቲዩብ ለራሳቸው መሸቀላቸውን ትተው አፋቸውን ከፍተው ሲያዳምጡ ስናዳምጥ የምንውለው እናንተን ነው። እውነቴን ነው የምላችሁ እናንተን ነው። እስኪ እንደው አንድ ቀን ሳትቦጣቦጡ አንድ ቀን እንደዚህ ነው ሳትሉ እንደዚህ ሆነን ይመስለኛል። እኔ አሁን ሩታ ይቅርታ የጠየቀችባቸው ምክንያት የሆነ ነገር ለማድረግ ወይም ደግሞ ሆነ ከጀርባዋ ያስከተለችው ነገር አለ። ገብቷችኋል? በምን ይሄን እንዳልኳችሁ ታውቃላችሁ? ምን አለች በስተመጨረሻ ላይ? ከአሁን በላይ የሆነ ነገር ቢደርስባችሁ ወይም ደግሞ እንደዚህ ነው ብላችሁ በአንተም እየደወልክ በየቦታው ስሜን እያነሳህ ነው እገለመሌ እቱቱ አለች። ገባችኋል? ሰው እኮ እናንተን እኮ የሚያጠቃችሁ ሰው ወይም ደግሞ የሚጎዳችሁ ሰው ማለት ነው ከ10 አንድ ነው።
ባፉ በቃ ካፉ መጥፎ ነገር እየተናገረ እናንተ ጋር ሰጣ ገባ የሚለው እንጂ በጣም በጣም ሰውን የሚጎዱ ሰዎች ወይም ደግሞ ከስህተታቸው ይቅርታ ብለው ገብተው ማለት ነው እየሳቁ ነው የሚጎዱ እየሳቁ ገብቷቸዋል። ስለዚህ እኔ የሩታ ይቅርታ ጠያይቅና የሩታ እንደዚህ ማለት እኔ ግራ ገብቶኛል። ዛሬ ከጀርባው የሆነ ነገር አለ። ምክንያቱም ከዚህ በኋላ ምንም ነገር ቢደርስባችሁ የኔን ስም አንሱልኝ፣ የኔን ስም አጥሩልኝ ብላ አለች። አብረሽም ደግሞ እንደዚህ ማለት አትችይም። አንቺ ዛሬ ትናንትና መተሽ እኛን ይቅርታ ጠይቀሽ ነገ የሆነ ነገር ቢሆን ብንሆን ወይም ቢደረግብን አላቃችሁም ልትይን አትችይም። ምክንያቱም በጣም ብዙ ነገሮችን ያኔ ሁለተኛ እንገናኝም ወይም ደግሞ ይሄን ብዙ ነገር ተበዳልን ብዙ ነገር አድርገሽን እንዴት ነው ይሄን በድንግል ልንቀበል የምንችለው? በነገሮች ተጸጽተሽ ይቅርታ ማለትሽ የተወደደ ቢሆንም ግን ደግሞ አንቺ ተመልሰሽ መተሽ ከጀርባ ነገጧት የሆነ ነገር ብትሉ ስሜን አጥሩ ልትይኝ አትችይም አለ። ገብቷችኋል? ነቅቷል አብርሽ። ምክንያቱም የሚስቱን ተንኮል ያውቃል። ገባችኋል? አንዳንድ ጊዜ እኮ እያወቃችሁ ወይም ደግሞ የሆነ ነገር እየገባችሁ እንዳልገባችሁ የምትሆኑበት ነገር አለና በጣም እኔ ሞራሏን ወይም ደግሞ ይሄን እንትኗን ማለት ይቅርታ ስለጠይቀሽ ደስ ብሎኛል። በነገራችን ላይ ይቅርታ የሚጠይቅ ሰው በጣም ጎበዝና ጥንቁቅ ሰው ነው ማለቴ። በቃ ለስህተትም ይቅርታ መጠየቅ አንድ ስንት አሉ ይቅርታ እኮ የማይጠይቁ የራሳቸውን ስህተት ማጉላት የማይፈልጉ ወይም ደግሞ ሁሌ አንድ ሰው በራሱ በአእምሮ ሁሌ ትክክል ነኝ ብሎ ካሰበ እንዴት ብላችሁ ነው ከዛ ከሰው ጋር የምትኖሩት? ገባችኋል? ስለዚህ እናጠፋለን። ሰው ሲሳሳታል ከሰው ስህተት ከብረ ዝግት ይባላል። እየተራረሙ መሄድ ነው ውጤታማ የሚያደርገው። እና እውነት ለመናገር የሩታን እንትን ወድጀዋለሁኝ። ያው ከጀርባ ነገር እንዳለ ባስብም ኑሮ ያው ይቅርታ መደራረጉንም ወድጀዋለሁ ማለት ነው። እና ጋይስ የዛሬው ፍትፈታ ይሄን ይመስላል። ሩታና አብርሽ ሄርሜላ ጋር ነው ዛሬ ያመሸሁትና ላይክ ሰብስክራይብ አድርጉ፣ አበረታቱኝ፣ ሸር አድርጉልኝ፣ ሸር አድርጉ። ዩቲዩብ መቼም ያው ታውቃላችሁና እያላችሁ አብራችሁ ይቆዩ። ላይክ ሰብስክራይብ አድርጉ። ሰላም አለይኩም።